የተወራረደበት እግዚአብሔር በሳት ተገልጦ በደጋሚዎችና በጠንቋዮች መካከል ልዩነትን እንዳደረገ ወይ እግዚአብሔር እኛ ነቢያቶቹ ሊወስደናል አሊያም ደግሞ የኢትዮጵያ አምላክ የእግዚአብሔር መንፈስ በክብር ተገልጦ ኢትዮጵያ ላይ የመጣውን ይህንን ጽልመት ገፎ እግዚአብሔር ፍርድን ካላደረገ ብንሞት ይሻለናል። ብንሞት እግዚአብሔር በሞት ቢያነሳ በዚች ምድር ላይ እኔ ጣልቃ ገባለሁ ብሎኛል። እግዚአብሔር አምላክ ተአምራትን ያደርጋል። በሁለት ጫፍና ጫፍ ባሉ ሁለት የተለያየ ቋንቋ የሚናገሩ ህዝቡን የሚሰውሩ የጦር ጄኔራሎችን የሚሰውሩ እግዚአብሔር አምላክ በሞት የሚያነሳቸውን አይቻለሁ። እግዚአብሔር አምላክ ጽዋቸው በፊቴ ሞልቷል። የሁለቱንም የህይወታቸውን ጽዋ እግዚአብሔር መቅረዛቸውን ከምድር ላይ ሲወስደው አየሁ። ባለፉት 2 ቀናት በባቲ ግንባር በተደረገው ልዩ ኦፕሬሽን 6 የአርሚና የኮር ከፍተኛ አመራሮች ተደምስሷል። ይበቃናል። ኢየሱስ ጌታ ነው። ነብዩ ኤልሳ የሶሪያው የጦር ጄኔራል ንዕማን የእስራኤልን ንጉስ ባስጨነቀ ጊዜ ንጉሱ ተጨነቀ። የተሰጠው ደብዳቤ ከሶሪያው ንጉስ ከወልደ አዴር ተራ ደብዳቤ እንዳይመስላችሁ። የሶሪያው የጦር ጄኔራል እጅግ በጣም የተከበረ የጦር ጄኔራል ነው። ሶሪያውያን የኪዳን ህዝብን መተው በወጉ ጊዜ ከዕብራውያን መካከል ምርኮ ማርኮ በቤቱ በገረድነት እንድታገለግል ሚስቱን እንድትረዳ እንድታግዝ በቤቱ ያስቀመጣት የኪዳን ሴት ሰውየው ምንም ጄኔራል ቢሆን ግን ለምጻም ነቀፌታ ያለበት ሰው እንደሆነ ተመልክታ ቀስ ብላ ለምታገለግላት ለጄኔራሉ ባለቤት ሹክ አለቻት። ጌታዬ እኮ እስራኤል ባለው በነቢዩ ፊት ቢቆም ኖሮ እግዚአብሔር ካለበት ነቀፌታ ፍጹም ነፃ ያወጣው ነበር። ይሄን ድምጽ የሰማው የሶሪያው ንጉስ የጦር ጄኔራል ንዕማን የሚባል ሰው ነገሩን ለንጉሱ ነገረ። ለሶሪያው ንጉስ ለወልደ አዴር፣ ወልደ አዴር ደግሞ ለእስራኤሉ ንጉስ ደብዳቤ ጻፈ። የጦር ጄኔራሉን ንዕማን እልክልሃለሁ፣ እሱ ወደ አንተ በመጣ ጊዜ ከዚህ በሽታው ከለምጹ እንድትፈውሰው የሚል ነው ደብዳቤው ከእጅ መንሻ ጋር። የእስራኤሉ ንጉስ ግን ደብዳቤውን ገልጦ ካነበበ በኋላ ይሁ ይሄን ሰውዬ አለ፣ ተመልከቱት ይሄን ሰው በዚህ በጦር ጄኔራሉ በንዕማን ምክንያት ከኔ ጋር ጸብ እንደሚፈልግ እኔ ሰውን ከለምጹ አድንና ፈውስ ዘንድ እኔ እግዚአብሔር ነኝ ወይ አለ እና ንጉሱ ድምፁን አሰምቶ አለቀሰ፣ ጮኸ፣ ተጨነቀ። በዚህ ጊዜ የእስራኤሉ ንጉስ ጩኸትና ጭንቀት በነቢዩ ኤልሳ ጆሮ ገባ ይላል። ኤልሳ ሰማ ነው የሚለውና ነቢዩ ኤልሳ ግን ሰምቶ ዝም ማለት አልቻለም። የተቀባ ነቢይ ነው። 12 ጥማድ በሬ ያርዶ የወጣ ሰው ነው። ዝቅ ብሎ መንፈሳዊ አባቱን ኤልሳን ሲያገለግል የነበረ ነቢይ ነው። ኢየሱስ ጌታ እግዚአብሔር የጠራው ሰው ነው። በእግዚአብሔር ድምፅ የተቀባ ሰው ነው። በእግዚአብሔር ዓላማ በእግዚአብሔር አጀንዳ የተጠራ ሰው ነው። ተራ ሰው አይደለም። ለእግዚአብሔር የጨከነ ነው። 12 ጥማድ በሬ አርዶ የወጣ ሰው ነው። ብድራቱን ትኩር ብሎ የተመለከተ ሰው ነው። የእስራኤል የኪዳን ህዝብ ንጉስ እየተጨነቀ እያለቀሰ ግራ ተጋብቶ አይቶ ዝም ማለት አልቻለም። በፍጹም አልቻለም። በጭንቀት ውስጥ ነው፣ በመከራ ነው፣ በሐዘን ነው። በዚህ ምክንያት በእስራኤል መካከል ቀውስ ይመጣል። ዕብራውያን ሊጨነቁ ነው። የኪዳን ህዝብ መግቢያ መውጫ ሊጠፋቸው ነው። ለአንድ የጦር ጄኔራል ተብሎ በዕብራውያን መካከል ቀውስ ሊነሳ ነው። ንጉሱ ተጨንቋል። ሶርያውያን መጥተው የኪዳን ህዝብን ከበዋቸው እንዴት እንዳስጨነቋቸው መጽሐፍ ይናገራል። ከሶርያውያን ስጋት የተነሳ የኪዳን ህዝብ መውጣት ተስሯቸው የአህያ ጭንቅላት በ50 ብር የዶሮ ኩስ በ5 ብር እየተሸጠ እናት 9 ወር በማህፀን ተሸክማ አምጣ ወልዳ ያሳደገችውን ልጇን ቀቅላ እስክትበላ አርዳ እስክትበላ ከጽኑ ረሃብ ጉልበትና ብርታት የተነሳ ሶርያውያን የኪዳን ህዝብን ስለከበቧቸው የደረሰባቸውን ቀውስ ኤልሳ ያውቃል። ነቢዩ ይህን ሰምቶ ዝም አላለም። በእስራኤል መካከል እግዚአብሔር እንዳለ፣ ፈራጅ እንዳለ፣ አዳኝ እንዳለ፣ መሲህ እንዳለ፣ ይህ ብቻ አይደለም፣ በእስራኤል መካከል ነቢይ እንዳለ ያውቅ ዘንድ አለ። ይህን የሶርያውያን የጦር ጄኔራል ወደ እኔ ላከው ያለ አለው። ይሄ ወንጌል ይፍረድብኝ፣ ወይ በሞት እግዚአብሔር ያነሳኛል፣ ወይ እግዚአብሔር ወርዶ በእኔና በእናንተ ዘመን በኢትዮጵያ ጉዳይ ይፈርዳል። እግዚአብሔር አምላክ ጣልቃ ገብቶ የእግዚአብሔርን ማዳን የእግዚአብሔርን ክንድ
በነ ኢሳይያስ ዘመን ይሰራ የነበረውን በነ ኤልያስ ዘመን ይንቀሳቀስ የነበረውን ያን የክብር መንፈስ አዎ በዓል አምላክ ከሆነ ተብሎ በእግዚአብሔር መንፈስ ተወራርዶ ኤልያስ ይህን ጨለማ ከምናይ ይህንን ሐዘን ከምናይ ይህንን ለቅሶና ዋይታ ከምናይ እግዚአብሔር በሞት ቢያነሳን ይሻለናል። ዛሬ ተወራርጄ መጥቻለሁ። ነቢዩ ኤልሳ አልቻለም። ኖ አንተ እስራኤል ንጉሥ ሆነ ሳለህ ልትጨነቅ ግራ ሊገባ አያስፈልግም። በእስራኤል መካከል አዳኝ እንዳለ ፈዋሽ እንዳለ ደግሞ በእስራኤል መካከል የተቀባ እውነተኛ ነቢይ እንዳለ ያውቅ ዘንድ የጦር ጀነራሉን ንዕማንን ወደ እኔ ላከው እንዳለ እግዚአብሔር አምላክ በኤልሳ በኩል አልፎ ታሪክ እንደገለበጠ በእግዚአብሔር መንፈስ ነቢዩ ኤልሳ የዕብራውያን ንጉሥ ላይ መጥቶ የነበረውን ያን የሐዘን ካባ እንደገፈፈ እግዚአብሔር አምላክ እኔ ላይ ባስቀመጠው በዚህ በትንቢት መንፈስ ሆኜ እናገራለሁ። እግዚአብሔር አምላክ ምስክሬ ነው። አሊያም ደግሞ እግዚአብሔር በዚህ ወር በሞት እንዲያነሳኝ ጸልያለሁ። ሕያው የማመልከው የሰራዊቱ ጌታ እግዚአብሔር ምስክሬ ነው። የእግዚአብሔር ክንድ ሆይ ተነስ እንዳለ ኢሳይያስ ጥንት በአባቶቻችን ዘመን ይሰራ የነበረውን የእግዚአብሔርን ክንድ እንደጠራ ያ ራብን የቆራረጠ ጠሊቁን ባህር የከፈለ የኪዳን ሕዝብን በደረቅ ምድር ያሻገረ ያ የእግዚአብሔር መንፈስ መጥቶ ተአምራትን ካላደረገ የኔ እዚህ ምድር ላይ መቀመጥ ትርጉም ስለሌለው እግዚአብሔር በሞት እንዲያነሳኝ ጸልያለሁ። እንዲወስደኝ ነው መጸለይ። እግዚአብሔር አምላክ ምስክሬ ነው የምነግራችሁ። ይሄ ወንጌል ተራ ስላልሆነ የኢትዮጵያ አምላክ የመጣብንን ይሄንን የደጋሚዎችን ቀስት የመተተኞችን ቀስት ከበስተጀርባ ተሰውሮ የሚሰራ አንድ እጅ አይቻለሁ፣ የሉሲፈር እጅ። እግዚአብሔር አምላክ መሠዊያ ሆይ ትሰነጠቃለህ እንዳለ ከይሁዳ የመጣው ነቢይ ንጉሡ ያዙት አለ። እጁ በሱ ላይ እንደደረቀች ከበስተጀርባ የሚሰራውን የሟርተኞችን የሉሲፈርን እጅ የሚያደርቀውን የእግዚአብሔርን መንፈስ እጠራለሁ። እግዚአብሔር አምላክ በዚች ምድር ላይ እኔ ጣልቃ ገባለሁ ብሎኛል። የአዶኔ ቤዜቅ ንጉሥ በቤዜቅ እንደተያዘ አዎ የነዛን ነገስታት አውራ ጣታቸውን ቆርጦ ከዙፋኑ በታች አስቀምጦ ፍርፋሪ መግባቸው እንደነበረ ጽዋው በሞላ ጊዜ እግዚአብሔር አምላክ በዕብራውያን እጅ አሳልፎ እንደሰጠው እነሱ አሳደው በቤዜቅ እንደያዙት የእጅና የእግሮቹን አውራ ጣት ቆርጠው ከዙፋናቸው በታች አስቀምጠው ፍርፋሪ እንዳበሉት እኔ በንግሥናዬ ዘመን ያደረግኩትን እንዲሁ እግዚአብሔር መለሰብኝ እንዳለ እግዚአብሔር አምላክ ተአምራትን ያደርጋል። በሁለት ጫፍና ጫፍ ባሉ አምላኬ የማገለግለው የሰራዊቱ ጌታ እግዚአብሔር ምስክሬ ነው። ላስተነግራቸዋለሁ። እግዚአብሔር አምላክ እዛ ሰሜን ምድር ላይ የሚያደርገው ነገር ነግሬያቸዋለሁ። ይሄ ጦርነት ከመጀመሩም በፊት አስቀድሜ በእግዚአብሔር መንፈስ ትንቢት ያመጣሁት 2012 ላይ እኔ ሙሉ ዓመቱ እስኪያልቅ ጦርነት እንደሚሆን የተናገርኩት እኔ ነኝ። ዛሬም በእግዚአብሔር መንፈስ ሆኜ እናገራለሁ። የማመልከው የሰራዊቱ ጌታ እግዚአብሔር ምስክሬ ነው። ሁለት ጫፍና ጫፍ ያሉ ሁለት የተለያየ ቋንቋ የሚናገሩ ለእናንተ ይገባቸዋል። ሁለት ጫፍና ጫፍ ያሉ ህዝቡን የሚሰውሩ የጦር ጀነራሎችን የሚሰውሩ የጦር ወታደሮችን የሚሰውሩ ሁለት የተለያየ ቋንቋ የሚያወሩ በባህል፣ በቋንቋ፣ በካልቸር፣ በሃይማኖት፣ በአይዲዮሎጂ የማይስማሙ ነገር ግን ለጥፋት አንድ ሆነው ተገምተው ኢትዮጵያ የምትባል ምድር ለማተራመስ የወጡ ጫፍና ጫፍ ያሉትን ሄድ እግዚአብሔር አምላክ መታለሁ ብሎኛል። ጉላታቸውን እግዚአብሔር መተዋለሁ ብሎኛል። የማመልከው ይሄ ስለ ኢትዮጵያ ነው የምናገረው። እግዚአብሔር አምላክ በሞት የሚያነሳቸውን አይቻለሁ። በሞት ነው ያልኩት። የሰራዊቱ ጌታ እግዚአብሔር በሞት የሚያነሳቸውን አሳይቶኛል። ጣልቃ ገብቶ የእግዚአብሔር የማዳን እጅ ተሰብሮ በሁለቱ ጫፍና ጫፍ ያሉ አሁን የምትሰሙትን ዜና ነው የምነግራችሁ። እግዚአብሔር አምላክ ቆረጥኩት። እግዚአብሔር አምላክ ጽዋቸው በፊቴ ሞልቷል። የሁለቱንም የህይወታቸውን ጽዋ እግዚአብሔር መቅረዛቸውን ከምድር ላይ ሲወስደው አየሁ። ያየኋቸው ግለሰቦች አሉ፣ መናገር አልፈልግም። ግን እግዚአብሔር አምላክ ሄድ የሆኑትን ጫፍ ላይ ያሉትን እግዚአብሔር አምላክ ሲቆርጣቸው አሳይቶኛል። ለኢትዮጵያውያን መልካም ዜና የምሰሙበት ወር ይሆናል። እግዚአብሔር አምላክ ይህን በህዝቤ ጆሮ ተናገር አለኝ። እኔ ከዙፋኔ ተነስቻለሁ። የማጠራውን አጠራለሁ አለኝ። የምተክለውን እተክላለሁ፣ የምነቅለውን እነቅላለሁ፣ የማፈርሰውን አፈርሳለሁ። ከአፌ ቃል ጋር እግዚአብሔር ይሰራል። ከአፌ ቃል ጋር መንፈስ ቅዱስ ይሰራል። በኢየሱስ ስም ተፈጸመ። በኢየሱስ ስም ተፈጸመ። በኢየሱስ ስም ተፈጸመ።
በግንባር ይገኛሉ። መላው የወገን ጦር የክተት ዘመቻው ከታወጀበት ጊዜ ጀምሮ እንቅስቃሴ ሲያደርግ ቆይቷል። ጠቅላይ ሚኒስትራችን ትላንት በቀደም ሰኞ ዕለት ካወጁበት ቀን ጀምሮ የወገን ጦር በከፍተኛ ደረጃ በዛሬው ዕለት ወደ ከፍተኛ የማጥቃት እርምጃ ውስጥ ገብቷል። መንግስት ከፍተኛ የሆነ የእቅድ የአመራር ጥበብና የቴክኖሎጂ አቅምን በመጠቀም የሰብአዊ እና ቁሳዊ ክሳራን በሚቀንስ መልኩ ጦርነቱን እያካሄደ ይገኛል። በአንጻሩ የጠላት ኃይል ህዝቡን በከፍተኛ ደረጃ የሚማግድ አቅጣጫና ስትራቴጂ ተከትሏል። ባለፉት 2 ቀናት በባቲ ግንባር በተደረገው ልዩ ኦፐሬሽን 6 የአርሚና የኮር ከፍተኛ አመራሮች ተደምስሷል። እነዚህ አመራሮች በፌዴራል መንግስት በሀገር ክህደት ወንጀል ሲፈለጉ የነበሩ ከሃዲ ጀነራሎችና ኮሎኔሎች ናቸው። በተጨማሪም በከሚሴ ግንባር በዛሬው ዕለት በተለያዩ ቦታዎች በተደረጉ ልዩ ኦፕሬሽን የግንባሩን ጦር የጠላትን ግንባር ጦር ሲመሩ የነበሩ አሁንም 6 ከሃዲ ከፍተኛ የጠላት ጦር አመራሮች ከነጠባቂዎቻቸው ተደምስሷል። በዛሬው ዕለት በባቲ ግንባር በተደረገው ከፍተኛ የማጥቃት እርምጃ ቀደም ሲል ከነበሩ ጥቃቶች ተርፎ ለዳግም ማጥቃት ተዘጋጅቶ የነበረው የጠላት ኃይል የተደመሰሰ ሲሆን እግሬ አውጭኝ ብሎ ወደ ኋላ እየፈረጠጠ ያለውን ጠላት እግር በእግር የወገን ኃይል እየተከተለ እያጸዳው ይገኛል። በሌሎችም ግንባሮች የወገን ጦር በሰነዘረው ከፍተኛ ማጥቃት ጠላት በከፍተኛ ደረጃ እየተመታ ይገኛል። በዚሁ አጋጣሚ የወገንን ክንድ መቋቋም አቅቶት በተናጠልና በቡድን እየሸሸ የሚገኘውን የጠላት ኃይል ዘረፋ እንዳይፈጽምና ንብረት እንዳያወድም ህብረተሰቡ ተደራጅቶ አካባቢውን እንዲጠብቅ መንግስት ጥብቅ ጥሪ ያስተላልፋል። እንዲሁም እየሸሸ ያለው ጠላት እጁን እንዲሰጥ፣ የማይሰጥ ከሆነም ህብረተሰቡ ተደራጅቶ አስፈላጊውን እርምጃ እንዲወስድ መንግስት ያስገነዝባል።